ሀይሚ ብሩክን የምትወዱ ሰዎች በአጠቃላይ የጨረቃ ፋሚሊዎች እንኳን ደስ አላችሁ አለን። አዲስ ነገር ሰምቼ አዲስ ነገር ይዤላችሁ ቀርብ ያለው እንግዲህ በሀይሚና በብሩክ መሀል በተፈጠረው ነገር አለመስማማት፣ አለመግባባት ወይም ደግሞ በብሩክ ውሸት ምክንያት እንግዲህ ከባድ ጫና ውስጥ ገብታ ነበር። ሀይሚ እስከ መታመም ደርሳ ሆስፒታል እስከ መሄድ ደርሳ ነበረ። ተመልካችም እጅግ በጣም አዝኖ ልቡ ተሰብሮ እንግዲህ ሲያለቅሱ የነበሩ ምግብ አልበላ ብሏቸው እንቅልፍ አልተኛ ብሏቸውም ሰንበትበት ያሉ ሰዎች አሉ። ትናንትና እንደሚታወቀው እንግዲህ ጋሽዬ መጦ ነበር ነገሩን ሁኔታውን ለመርዳት ለማስረዳትም እየሞከረ ነበረ። ጋሽዬ በመምጣቱ እንግዲህ ብዙ ሰዎች ደስ እንዳላችሁ ደስታችሁን እንግዲህ እየገለጻችሁ አምሽታችኋል። ለማንኛውም በሀይሚና በብሩክ መሀል ስለተፈጠረው ነገር ወይም ደግሞ ብሩክ ስላደረገው ነገር አዲስ የሰማሁት መረጃ አለ። እናንተ ብቻ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። ቪዲዮን ስትጨርሱ ኮሜንት፣ ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ ማለት ነው። በቅድሚያ እንግዲህ ሰላማችሁ ይብዛልኝ የኔ ውዶች፣ የኔ ምርጦች፣ የጨረቃ ፋሚሊዎች። እንግዲህ እኔ ታውቃላችሁ ሴት ልጅ ስትነካ አልወድም፣ ሴት ልጅ ስታለቅስ አልወድም። በቃ አላውቅም። እኔም ሴት ልጅ ስለሆንኩኝ እኔም የሚያሳለፍኩት የራሴ በግሌ ብዙ መከራ ስላለ ማለት ነው እና አደላለሁ። በቃ በአጭሩ ለሴት ልጅ በጣም 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 አደላለሁኝ እና ለዛ ነው ሀይሚ ደግሞ በዚህ ልክ ፊቷ ቀልቶ በዚህ ልክ ታማ በዚህ ልክ እንደዚህ ሆና መርፌ ከእጇ ላይ ሳይነቀል ለሁለት ቀን ሙሉ ሳያት አመመኝና ብሩክን ተናግሬዋለሁ። ብሩክንም የተናገርኩት አልሰደብኩትም፣ ምንም አላልኩትም። ያው የራስ ጥፋት ነው፣ ጥፋትህን አስተካክል፣ አርም፣ የንግግር ችሎታ ይኖርህ ነው እያልኩት የነበረው እንጂ ብሩክን ነገ ሀይሚና ብሩክ ሲታረቁ ታፍሪያለሽ ምናምን። እግዚአብሔር ምስክሬ ነው የዚህ ሚዲያ ላይ ማለት ነው ምንም ማፍርበትን ነገር አልናገርም። ምንም ከህሊናዬ ጋር የሚያጣላኝ ነገር አንዳች ነገር አላወራም። አንድ ዝም ብዬ ከመሬት ተነስቼ ወሬ ወለደ ብዬ አላወራም። በነገራችን ላይ በሬ ወለደ ብዬ አንዱን እርጥብ አድርጌ በጣም በቃ እየሰደብኩኝ እያንቋሸሽኩ ብሰራ እዚህ ዩቲዩብ ላይ እንዴት እስካሁን 100 ሺህ ገባ ነበረ። እግዚአብሔር ምስክሬ ልክ እንደ ሌሎቹ ማለት ነው። ወይ ሀይሚን ብሳደብ ወይ ብሩክን ብሳደብ ወይ ደግሞ ዋቴቨር አንድ ሰው ብሳደብ ብዙ ተከታይ እንደሚኖረኝ አውቃለሁ። ግን እኔ አላደርገውም። እነ ሀይሚን እነ ብሩክን የምወዳቸው ወይ ደግሞ የምከታተላቸው ማወራላቸው ከልቤ ስለምወዳቸው ነው። እግዚአብሔር ምስክሬን የእነሱን ትክክለኛ ደስታ ስለምፈልግ ነው። ትክክለኛ ደስ የሚል ኑሯቸውን አንድ ላይ ሆነው በፍቅር እንዲኖሩ ስለምፈልግ ነው እንጂ የውሸት ፍቅር የለብኝም። በቃ ግን እኔ ቀድሜ ማቃት ሀይሚን ነው። በቃ አለ አይደለ አላቅም። ብሩክ ከዛ በኋላ ነው የመጣው አይደለ። ማስቀድመው ለሀይሚ ነው፣ ይቅርታ አድርጉልኝና እና ብሩክንም እንድንወደው እንድናከብረው ቦታ እንድንሰጠው ያደረገን አንደኛ ለሀይሚ ያለው ቦታ ነው። እግዚአብሔርን መጀመሪያ ለሀይሚ ያለው የሰጣት ክብር የሰጣት ፍቅር ነው እኔ ብሩክን በጣም እንደወደው ያደረገኝ። ከዛ ቀጥሎ ደግሞ በቃ ስብዕን ነው። ለሰው ልጅ ያለው ክብር ሬስፔክቱ፣ ለሴት ልጅ ያለው ክብር ፍቅሩ ደስ ይላል። ለእናቱ ያለውን አስተሳሰብ አመለካከት አይቼ ብሩክን ተከተልኩት፣ ወደድኩት። በቃ የሁለታቸውን ደስታ አንድ ላይ ሆኖ ጥሩ ህይወት እንዲኖሩ ተመኘው። ከዛ ውጭ ምንም ለብሩክ ጥላቻም ክፋትም ምቀኝነትም የለኝም። ለማንኛውም አትሳደቡ ለማለት ነው። ብሳደብ ኑሮ እኔ ነገር በቃ ብዙ ተከታይ እንደሚኖረኝ ያውቀዋለሁ፣ ግን አላደርገውም። ከህሊና የሚያጣላኝ ስራ አልሰራም። ወደ ብሩክና ሀይሜ ስመጣላችሁ ምን አዲስ ነገር ተገኘ ማለታችሁ አይቀርም። እንግዲህ እንደሰማሁት ከሆነ ነገሩ እየተረጋገጠ የመጣ ይመስለኛል። ሀይሜና ብሩክም በቅርቡ እንግዲህ ተታርቀው እንደሚመጡ መረጃ ደርሶኛል። እንግዲህ ብሩክ ሁኔታውን ማስረዳት ከብዶት እንዲህ ነው ብሎ የተፈጠረውን ነገር ማውራት ከብዶት ሳይሆን በቃ የጀመረው ነገር ስራ እንደሆነ የሀይሚ ቻናልም ከፍ እንዲል እንዲሁም ደግሞ የብሩክም ቻናል ከፍ እንዲል ብሎ ወይም ደግሞ ባጭሩ የጨረቃ ፋሚሊዎች እንደሚሉት ስራ እንደጀመረ በቃ ስራ ጀምሮ ነው ጋሽዬን ያስገባው። ምክንያትም አንደኛ ተመልካች ልቡ እንዲረጋጋ ነው። ኦልሬዲ ሀይሚም አሁን ላይ እንደምታውቅን የተረዳሁትኝ የተነገረኝ ሀይሚም አሁን ላይ በፊት ያው ምንም የምታውቀው ታሪክ አልነበረም። ሁሉም ያውቁ ነበር፣ ግን ሀይሚ ምንም የምታውቀው ነገር አልነበረም። ለዛ ነው እስከ መታመምም እንደዛ ፊቷ እስኪቀላ አይኗ የምሬ ነው እየጎደጎደ ነበረ ራሱና ያንን ነገር ሁሉ ስታሳልፍ የነበረውና አሁን ላይ ግን ልትረዳው እየሞከረች እንደሆነ ከብሩክም እሷ መለየት እንደማትፈልግ እንዲሁም ደግሞ በአጠቃላይ ለስራ እንደሆነ ነው የሰማሁት መረጃ ማለት ነው። ጋሽዬ ግን ይመቸው ትናንትና
በእርግጥ አንዳንድ ትልልቅ ሰዎች ይቅርታ አድርጉልኝና ማለት ነው የሆነ ማድረግ የማንችለውን ነገር እንድናደርግ በጣም በቃ ጫና ይፈጥሩብናልና በቃ ተዉት፣ እርሱት፣ በቃ እንደዚሁን ምናምን አባቶች በቃ እና ግን አንዳንዴ ነው ደግሞ ነገራቶች ተደባብሰው ማለፍ አለባቸው ብዬ የማመን ሰው አይደለሁም። በቃ ግልጽ 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 እውነቷ እንቅጭ እንቅጯ ተነግራ ተወርታ ማለፍ አለባት ብዬ ነው የማስበው። ለማንኛውም ግን ልጅ ኃጢአት አይደለም፣ ልጅ በሽታ አይደለም፣ ልጅ ቆሻሻ አይደለም። እግዚአብሔር የሚሰጠን ድንቅ ፍጥረት ድንቅ ስጦታ ነው ብዬ ነው የማስበው። ይሄ ልጅ አሁን እኛ እውነት ለመናገር ልጁ የእሱ ነው ስለ ልጁ አይደለም እያወራን ያለ ነው። ግን ጥፋቱን ለምን አያምንም? እንደገና ደግሞ በቃ ያለውን እውነት ለምን አይናገርም ነው እያለን የነበረው። እና ብሩክ አሁን ላይ በጣም አስቸጋሪ ሁኔታ ላይ እንደሆነ የጀመረው እንደ ቀልድ የጀመረው ነገር እጅግ በጣም በቃ እረፍት እንደነሳው በጣም ከባድ ሁኔታ ላይ እንደሆነ እየሰማን እንገኛለን። እና እውነታው እንግዲህ ያው ብሩክ ራሱን አሁን ነው የተረዳሁት። እኔ ራሴ ቆም ብዬ ሳስብ እንዴት በዚህ ልክ አሁን 10,000 ዓመት የሞላው ይመስል 10 ዓመት ያለፈው ይመስል አላስታውስም ማለት ምን ማለት ነው? ለዛውም ከ6 ወር በፊት ላደረገው ነገር እንዴት አላስታውስም ይላል። ይሄ ማለት በቃ ባጭሩ ብሩክ ተመልካችንም እኛንም ኃጢአት አስገባን። እግዚአብሔር ምስክሬ፣ እኔ ራሱ በጣም ከባድ ኃጢአት ውስጥ ነው የገባሁት። እኔ ያናደደኝ ልጅ ለምን ወለድክ ብዬ አይደለም የተናደድኩበት፣ እግዚአብሔር ለምን አስረገዝክ ብዬ አይደለም። ያው አንዳንዴ የአንድ ቀን ስህተት የአንድ ሰከንድ ስህተት በቃ አለ አይደል፣ ይሄ ነገር ሊፈጠር ይችላል፣ ጽንስ ሊፈጠር ይችላል እና ብዙ ነገሮች አሉ። እኛ እንደዛ ሳይሆን ሀይሚን ለምን ዋሻት? ለምን ራሴን አላቅም ትላለህ? ለምን በእሷ ታሳብባለህ? እውነታውን ለምን አትገልጥም? በሚል ነገር ነው። ግን ያው ለስራ እንደሆነ የምታውቁት በዚህ ሁኔታ ነው። ከ6 ወር በፊት ወይ ደግሞ ለ6 ወር የቆየ ነገር ረስቻለሁ፣ አላስታውስም፣ ራሴን አላቅም ነበር ማለቱ እንትን አይደለም፣ ምንም ፌርም አይደለም፣ እውነትም አይደለም። ሲቀጥል ደግሞ እየማለ ነበረ ካስታወሳችሁ። አሁን በቃ በደንብ ቪዲዮን ተመልሼ ድጋሚ እያየሁት ነበርና እየማለ ነበር። እግዚአብሔርን አላደረኩትም የኔ ልጅ አይደለም እያለ ነበርና ይሄ ትልቅ ተስፋን ሰጥቶናል ለሁላችንም። እኛም እንተማመንብህ ነበር። እኛ ልጁ ያንተ ነው ብለን አይደለም ስንከራከር የነበረው፣ ግን ያንተ መርበትበት፣ ያንተ መደንገጥ ይሁላችሁ። እግዚአብሔርን ፍርድ ቤትም ስትሄዱ ማለት ነው በዚህ መንገድ ነው የምትሸወዱት፣ የምትበሉት። እውነት ቢኖራችሁም የእውነትን ማስረዳት እውነታችሁን ውስጣችሁ ያለውን ነገር ያደረጋችሁትን ነገር ሁሉ ማስረዳት ካልቻላችሁ ወንጀለኛ ጥፋተኛችሁ እናንተ ናችሁ ተብላችሁ ልትታሰሩ ትችላላችሁ። እና ብሩክ ደግሞ ብዙ ጊዜ የምናገረው ነገር ነው። ምንም ንግግር አይችልም። ምንም ሰውን ማስረዳት አይችልም። እንዲህ ነው ብሎ እውነታው ማሳወቅ አይችልም። በቃ ለራሱ ይናደዳል፣ ይበሳጫል፣ ሸሚዙን አውልቆ እሪ ይላል። በቃ ራሱን ጭንቅላቱን ይዛል፣ ይበሳጫል፣ አንገቱን ይደፋል። የሆነ እንደዚህ አይነት ነገር ነው እና እውነት ሲኖርህ ለወደፊት ነው። አሁን ሀይሚ እየተረዳች ነው። ጋሽዬ መግባቱም ጥሩ ነገር ነው። አንተም ተይ አንቺም ተይ ብሎ እንግዲህ ወደ አንድ ያመጣችኋል። በቅርቡ ታያላችሁ፣ አንድ ይሆናሉ። እኔም እንደማይለያዩ አውቃለሁ። ምክንያቱም ከዚህ በፊትም ብዙ ችግር አሳልፈው ስለመጡ ብዙ ነገር እኛ ሰው ነን። የምሬ ነው የምላችሁ። እኔ ብሩክ አሁን ላይ አሳዘነኝ። ሁሉም ሰው ሳይሆን ጓደኞቹም ሳይቀር ተጠራጥረውታል። እንወደዋለን፣ በጣም እናምነዋለን፣ እናከብረዋለን የሚሆኑ ጓደኞቹ ራሱ ቤኪ ተጠራጥረውታል። ቤኪ እንኳን የሰማው ያየው ነገር እግር ይዟለሁ ምናምን እየተባለ ነው። ኧረ አድርገው እንዴ ልጅ እና ብሩክ ደግሞ ይህንን ነገር እውነትም አድርገው ከሆነ ሀይሚን እንግዲህ አላገባሃትም፣ ክብሯንም አልወሰድክም። በእርግጥ ጊዜዋን ወስደሃል። በቃ ብዙ ነገሮችን እኔ እንጃ። ከዚህ በኋላ ወንድን ለማመን እኔ የምትቸገር ይመስለኛል። በአጭሩ ሳይቀጠል በቅጠል የሚባል ነገር አለ። የእውነት ይህንን ነገር አድርገው ከሆነ ምንም ማፈር የለብም ማለት ያው አንዳንዴ ወጣትነት እሳት ነው። እግዚአብሔር ምስክሬን ነው የምላችሁ። በቃ ያልሆናችሁትን እንድትሆኑ ማድረግ ያልፈለጋችሁትን ነገር እንድታደርጉ ይገፋፋችኋል። መድኃኒዓለም ነው የምላችሁና በጣም አስቸጋሪ ወቅት የሚባለው ወጣትነት እድሜ፣ ወጣትነት ላይፍ ላይ ነውና አድርገው ከሆነ ልጅ ጸጋ ነው፣ በጸጋ መቀበል አለብህ። ለልጅቷም የቀረ ፍቅር ካለ እኔ አለ ብዬ አላስብም። ለምን የቀረ ፍቅር ቢኖርብህ ከሀይሚ ጋር በዚህን ያህል ማስመሰል፣ በዚህን ያህል መዋሸት፣ በዚህን ያህል ለእሷ ፍላጎት እንዳለህ መናገር አይጠበቅብህም ነበር። በቃ ያንን ነገር ነው የተረዳሁት። እና ብቻ ልጁ ያንተም ሆነ ከሆነ በቃ የአባትነት
ግዴታን መወጣት አለበት ብዬ ነው የማስበው። ልታፍርበት ልትሸማቀቅበት አይገባም። በእርግጥ አዎ በስህተት ነው ወይ ደግሞ አንተ ያለ ፍላጎት ያለ ፍቃድ ነው፣ ግን እግዚአብሔር ፈልጎ መስጠት ከፈለገ ስላንተ እና ያ ነገር ነው። ያው እኔም ትንሽ አበዛሁት መሰለኝ ማለት አንዳንዴ ሰው ነኝ እኔም ፍጹም አይደለሁም ፈጣሪም አይደለሁም እና እኛ ምንም ስህተት ሰርተን እንደማናቅ ብዙ ሰዎች ማለት ነው ለምን ስህተት ሰራ ብለን የምንቆጣው የምንጮህበት ሰዎች አለን። ግን የሰው ልጅ ሰው ነው፣ በቃ ይሳሳታል። እዚህ ምድር ላይ ያለ ሰው ሁሌም ይሳሳታል። በየቀኑ ስንት ስህተት ነው ስንሰራ የምንውልና የእኛን ጉድፍ የእኛን ስህተት የእኛን ገመና ሸፍነን ወይ ደግሞ ደብቀን ሌላ ሰው ላይ እንደዚህ ለምን አረክ ምናምን ብለን መሳደብ መቆጣት የለብንም። ይሄ ውሳኔ እንግዲህ የሀይሚ ነው። ጊዜዋን ውሸትህን ምናምን ይሄ ነገር ከእውነት ከሆነ ያማል። እውነት ለመናገር ግን ሀይሚ ራሱ ልጁ ያንተ እንደሆነ አላመነችም፣ በፍጹም ማመንም አልፈለገችም። እንደገናም ደግሞ ልቧን ምንም 5% ራሱ እርግጠኛ ናት በቃ ልጁ ያንተ እንዳልሆነ። ግን አሁን እሷ ከእምነት ጋር ነው። እምነቴን አጉድለህብኛል ነው። ከአንድም ሁለቴ አግኝተሃት 2 ዓመት ሆኖናል አግኝቻት አውርቻት አላቅም ያልክ ሰውዬ እንዴት እንደዚህ ትላለህ ብላ ነው ሀይሚም እንዴ ከፋት እንጂ በልጁ ምክንያትም አይደለም። እና ይሄ ነው የሰማሁት ነገር እና ጋሽዬም ነገራቶቹን ችግሮቹን አበራርዶ እንግዲህ አንድ ሆነው እንደሚመጡ መረጃ ሰምቻለሁ፣ መረጃ ደርሶኛል። እና ከብሩክ ህይወት ብዙዎቻችሁ መማር አለባችሁ። እኔ ሀይሚና ብሩክ ራሱ ቪዲዮ ሲሰሩ የባለፈውን ቪዲዮ ነው ያልወደድኩት። በቃ አብረሽኝ ተኝ፣ አብረን ቀፊኝ፣ በረደኝ፣ ሞቀኝ ሲል የነበረው ጊዜ ያ ቪዲዮ እኔ አልተስማማሁበትም። ምንም አስተማሪነትም የለውም እንደኔ ማለት ነው። ምንም ነገር በቃ ያልተመቸ ቪዲዮ ያ ብቻ ነው። ሌሎቹ ቪዲዮዎች የፕራንክም ቪዲዮ የሆኑ እንዲሁም ደግሞ ኖርማል ቪዲዮ የሚሆኑ በጣም አስተማሪ ናቸው ብዬ አስባለሁኝ። እና ይሄ ቪዲዮም እንግዲህ ለሁላችን አስተማሪ ሆኖ ትምህርት ሆኖ ሊያልፍ ይገባል እና ራሳችሁን መጠበቅ አለባችሁ። በቃ የነገ ህይወታችሁ የዛሬ ህይወታችሁም እጅግ በጣም ወሳኝነት አለው። ዛሬ ያጠፋችሁት ጥፋት ነገም ተከትሏችሁ እንደሚሄድ፣ ዛሬ የገፋችሁት ነገር ነገም ተከትሏችሁ እንደሚመጣ በቃ ይህንን ነገር ነው የተረዳሁትኝ። እና ሀይሚ ደግሞ ያው በዚህ መንገድ እናንተ ብትሆኑ ምን ታደርጋላችሁ? አሁን ብሩክ የእውነት ይህንን ነገር አድርጎት ቢሆን ምን ታደርጋላችሁ? ምን አይነት ውሳኔ ትወስናላችሁ? ሀይሚ ያው እንግዲህ የራሷን ውሳኔ የእውነት ትክክለኛ ነገር ቢሆን የራሷን ውሳኔ ነው መወሰን ያለባት ብዬ ነው የማስበው። ለምን ያው እስከ ፍቅር በጣም ብዙ መከራዎች ብዙ ፈተናዎች አሉበት እና አይ ለፍቅር ስል ዋጋ መክፈል አለብኝ ይህንን ነገር ሁሉን ችዬ በቃ ይቅር ብዬው ይቅርታ ለይቅርታ ምን ያህል ቦታ አላችሁ? በነገራችን ላይ የይቅርታ ልብ ከሌለን ደግሞ በፍቅር ውስጥ በጣም አስቸጋሪ ነው የሚሆነው። ምክንያቱም እናንተም አሁን ለምሳሌ የሆነ ሰው የሆነ ጥፋት አጠፋ አይደለ? ያን ሰውዬ ውቅስ አድርጋችሁ ስድብ አድርጋችሁ ምናምን ልክ እኛ ምንም አይነት ስህተት ምንም አይነት ጥፋት እንደማናጠፋ የምናወራበት ከሆነ ነገ እኛም የሆነ ስህተት እንሳሳታለን፣ ነገ የሆነ ጥፋት እናጠፋለን እና ትናንትና ያን ሰው ይቅር ሳንል አልፈን ከዛ ደግሞ እኛ ያን ጥፋት ስናጠፋ ሌላ ሰው ይቅርታ ያደርግልናል ብለን እናስባለን። እሱ በጣም አስቸጋሪ ከባድ ነው እና ብቻ እኔ ልቤ ያርፏል። እንኳንም ጋሽዬ የገባ እንኳንም መጣ፣ እንኳንም ደግሞ ድራማ ነው በቃ ባጭሩ እየሰሩ ያሉት። ግን ሀይሚ እስከዛሬ አታውቅም ነበር፣ አሁን ግን አውቃለች። ግን ሀይሚም እመኑኝ ብዙ የምታደርጋቸው ነገሮች አሉ። ብሩክን እኔ እንጃ አላውቅም። አሁን ስትረጋጋ ዛሬ በሚለቀቀው ቪዲዮ ብዙ የምናያቸው አዳዲስ ነገሮች ይኖራሉ። እዩም እንግዲህ ወደ ራሷ ትመለሳለች። በጨረሻው እንግዲህ ቻናል ተከፍቶላት ልጁ የማን እንደሆነ በግልጽ ታውቆ ተረድቶ እውነት ወጦ በቃ ብሩክ አሁን መናገር ይችል ነበር። በነገራችን ላይ ድራማ መሆኑን 100% እርግጠኛ ሆናችሁ የምታውቁት ነገር ብሩክ በቃ ይናገር ነበረ ሁሉን ነገር። እኔ በዚህ ሰዓት እንዲህ አውርተን ነበር፣ ከዛ እንደዚህ ብሎ ሁሉን እያንዳንዱን ነገር ማስታወስ ይችል ነበር። ለማንኛውም ግን እኛ ንጹህ አይደለን። እኔ ብሩክን አልሰደብኩም በነገራችን ላይ ግን ውሸቱ አሞኛል፣ አናዶኛል፣ አበሳጭቶኛል። በሰዓቱ ተናግሬያለሁ። ምንም አልጸጸትበትም በተናገርኩት ንግግርና ለማንኛውም ሰው ይሳሳታል እና ጋሽዬ ከገባ ያው ውሸት ቢሆን ኖሮ የእውነት ልጁ የእሱ እንደሆነ ቢያቅ 100% ቢያቅ ወይ ደግሞ ይሄን ነገር እንዳደረገው ቢያምን ጋሽዬን አይጠራም ነበር። ለምን አሁን ጋሽዬ በጣም ደጋግሞ ነው ያወራው የጠየቀው፣ ግን አላደረኩትም ጋሽዬ ብሎ አንገቱን ድፍት አድርጎ እየተናገረ ነበረ። ጋሽዬ ብቻ እድሜና ጤና ይስጦት ያኑርልን።
ሁሌም የሁሉንም በቃ ችግር የሚፈቱ በእርግጥ ያው ማን አላቸው? እናንተ ነው ያላችሁ፣ ወላጆች ናችሁ። የሰው ደስታ የምትፈልጉ የልጆቻችሁን ደስታ ትክክለኛ በቃ አላደል ደስታን የምትፈልጉ ሰዎች ስለሆናችሁ ለልጆቻችሁ 10,000 ጊዜ መልፋትም ምንም ችግር የለውም። እና የአብርሽና የሩታን ህይወትም እመኑኝ ይስተካከላል ብለህ ነበረ አባቴ። እንግዲህ ተስተካክሎ እያየ ነው። የሀይሚና የብሩክም ነገር ተስተካክሎ የምናየው ነገር ይኖራል። እንደገና ደግሞ ሰርፕራይዝም አለ ብሏል ብሩክ። ትልቅ ሰርፕራይዝ እንደሚኖራቸው እርግጠኛ ነኝ። ለማንኛውም ከቡታጅራ በሰላም ወደ አዲስ አበባ እንደምትመለሱ ተስፋ እናደርጋለን። እኛ የእናንተን አብሮነት የእናንተን አንድነት ነው የምንፈልገው። ምንም አይነት እውነት ይኖርህ ምንም አይነት ነገርም ብሩክ የማስረዳት ችሎታ ይኑርህ። ከሰዎች ጋር አውራ፣ ልምድ ውሰድ። ባላደረግከው ነገር እድሜ እኛ በቃ ያወራኸውን ያደረግከውን በዛ ነው የምንፈርድህ፣ በዛ ነው ምክንያቱም ከካሜራ ጀርባ ስላለ ህይወት አናቅ። ካሜራ ላይ የምታወራውን ነገር ነው እኛ በቃ ሀሳብ አስተያየት ልንሰጥ የምንችለውና እባክህን በቻልከው አቅም ለምትናገራቸው ንግግሮች ጥንቃቄ አድርገ ለመናገር ሞክር ብዬ ሀሳቤን እሰጣለሁ። እንግዲህ ስለነበረን ቆይታ አመሰግናለሁ። ጋሽዬ በመጣቱ ግን ምን ተሰማችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ።